آیت الله سید مجتبی حسینی خامنه‌ای በኢራን የተከፈተው ጥቃት ተባብሶ 10ኛ ቀኑ ላይ በደረሰበት በዛሬው ዕለት ሰኞ በመካከለኛው ምስራቅ ባሉ አገራት ውስጥ ፍንዳቶች በስፋት ተሰምቷል፣ ጉዳትም አድርሷል። በአሜሪካና በእስራኤል ጥቃት ስር በምትገኘው በኢራን ዋና ከተማ ቴህራን በእስራኤል ጥቃት የሚፈጸምባት የሊባኖስ ዋና ከተማ ቤይሩት ውስጥ ከባድ ፍንዳታ ተሰምቷል። የኢራን ጠቅላይ መሪ ቦታ በአሜሪካ በእስራኤል ጥቃት የተገደሉት አያቱላ አልካሚ ልጅ መረከባቸው ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአባቱን ሥራ እንደሚያስቀጥሉ ተማምናለሁ ሲል ለአዲሱ የኢራን መሪ መልእክት አስተላልፏል። የተመረጡት አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ የእንኳን ደስ አሎት መልእክት አስተላልፏል። ፑቲን ሩሲያ ለኢራን ያላት የማይናወጥ አጋርም በድጋሚ ማረጋግጧል። ፑቲን በክሬምሊን ድረገጽ ላይ በወጣ መልእክታቸው እባኮት የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው በመሾሙት ከልብ የመነጨ የእንኳን ደስ አሎት መልእክት ይቀበሉኝ ብሏል። ፕሬዝዳንቱ ሩሲያ ለቴህራን ያላት ድጋፍ እንዲሁም ከኢራናውያን ወዳጆቿ ጋር ያላት አጋርነት አረጋግጧል ብሏል። ታማኝ አገር ሆነው ለመቀጠል ቃል ገብቷል። ኢራን በትጥቅ የታገዘ አመጽ እየተጋፈጠች ባለችበት በዚህ ጊዜ በተረከቡት ከፍተኛ ስልጣን የሚወስዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነት ይጠይቃል ሲሉ ለአዲሱ ጠቅላይ መሪ መልእክታቸውን አስተላልፏል። ፑቲን መልእክታቸው የአባቱን ሥራና ከፍተኛ መከራ የተደቀነበት የኢራን ሕዝብ አንድነት በክብር እንደሚያስቀጥሉ እተማመናለሁ ብሏል። በተያያዘም አዲሱ ጠቅላይ መሪ የሚደግፍ ሰልፍ በቴህራን ተደርጓል። አደባባይ የወጡ የመንግስት ደጋፊዎች የሟች ጠቅላይ መሪና የልጃቸውን ፎቶግራፎች ከኢራን ባንዲራ ጋር አድርገው ይዘው ታይቷል። የፈረንሳይ ዜና ወኪል የኤፍቢ እንደዘገበው በሺዎች የሚቆጠሩ ኢራናውያን በከተማው ማዕከላዊ ክፍል ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውን ገልጿል። የአዲሱ መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ ፋርስ ቋንቋ አገልግሎት ተናግሯል። ትራምፕ ወደ ኢራን እግረኛ ሰራዊት የማሰማራት ሐሳብ እንደሌላቸውም ተናግረዋል። ከእስራኤል ጋር በመቀናጀት በኢራን ላይ መጠነ ሰፊ የአየርና የሚሳኤል ጥቃት እያካሄዱ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ሰራዊት ወደ ኢራን የማሰማራት እቅድ እንደሌላቸው ጠቁመዋል። ትራምፕ ለኒውዮርክ ፖስት እንደተናገሩት እስካሁን ባለው ሁኔታ የአሜሪካ ወታደሮች ወደ ኢራን እንዲዘምቱ የሚያደርስ ውሳኔ ላይ እንዳልደረሱ ነው የተናገሩት። ፕሬዝዳንት ትራምፕ ኢራን ያላት የዩራኒየም ክምችት ደህንነት ለመጠበቅ እግረኛ ወታደሮች ለማሰማራት እያሰቡ እንደሆነ ለቀረበላቸው ጥያቄ በዚህ ላይ ምንም አይነት ውሳኔ ላይ አልደረስንም፣ ወደዛ ውሳኔ የሚያደርስ ሁኔታ አልተቃረንም ሲሉ ወታደራዊ የመላክ ሐሳብ እንደሌላቸውም ገልጸዋል። የኢራን ቀጣይ መሪ በመወሰን ላይ ሚና እንዲኖራቸው እንደሚፈልጉ ባለፈው ቀና ሲናገሩ የነበሩት ትራምፕ የኢራን የሊቃውንት ቡድን የቀድሞው ሟች ጠቅላይ መሪ ልጅ ቦታውን እንዲይዝ በመመረጣቸው ደስተኛ እንዳልሆኑም ተናግሯል። በተመሳሳይ የኢራን ሚሳኤሎች አሜሪካ እንደማይደርሱ የቴህራን የውጭ ጉዳይ ሚኒስትርም ተናግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ የአገሪቱ ሚሳኤሎች አሜሪካ እንደማይደርስ በመግለጽ የፕሬዝዳንቱን ንግግር አጣጥሏል። ፕሬዝዳንት ትራምፕ ኢራን ላይ ጦርነት የተከፈተበት አንዱ ምክንያት አገሪቱ በቅርቡ አሜሪካ የሚደርስ አቅም ያላቸው ሚሳኤሎች ልትታጠቅ መሆኗን እንደሆነ ተናግረው ነበር። ትናንት ከአሜሪካ ኤንቢሲ ኒውስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የኢራን የውጭ ጉዳይ ሚኒስትር የትራምፕ ክስ ሐሰተኛ መረጃ ሲሉ አጣጥሏል። አርጊቺ ሚሳኤሎች የማምረት አቅም አለን፣ ነገር ግን የሚሳኤሎች ርቀት ከ2000 ኪሎ ሜትር እንዳይበልጥ ሆን ብለን ራሳችንን ገድበናል ብሏል። ምክንያቱም በቀሪው ዓለም ባለ የትኛውም አካል እንደ ስጋት መታየት አንፈልግም ሲሉ ለቴሌቪዥን ጣቢያው ገልጿል። ሚሳኤሎች አሁንም የሚወነጨፉበት ርቀት ለመጨመር ያስጀመርነው ምንም አይነት እቅድ የለም ሲሉ አጽንኦት ሰጥተው ተናግሯል። የውጭ ጉዳይ ሚኒስትሩ በቃለ መጠይቃቸው ተኩስ አቁም ላይ የመድረስ ሐሳብ ውድቅም አድርጓል። አሜሪካና እስራኤል ሰዎች እየገደሉ ነው፣ ሴት ተማሪዎች እየገደሉ ነው፣ ሆስፒታል እያጠቁ ነው ያሉት አርጊቺ ለሕዝባችን ስንል መዋጋት መቀጠል አለብን ሲሉ ተደምጧል። አርጊቼ አሜሪካ ከተሳተፈችባቸው የባለፈው ዓመት የኢራንና እስራኤል የ12 ቀን ጦርነት በኋላ የተደረሰው የተኩስ አቁሙን መጣሱን ተናግሯል።
ጦርነት በዘላቂ ማብቃት እንዳለበት ያነሱት የውጭ ጉዳይ ሚኒስትሩ ያንን እስካላገኘን ድረስ ለሕዝባችንና ለደህንነታችን ስንል መዋጋት መቀጠል ያለብኝ ይመስለኛል ሲሉ ተናግረዋል። ከ4 ዓመት ወዲህ ከፍተኛ የነዳጅ ዋጋ ጭማሮም ተመዝግቧል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሮ ሲያሳይ፣ በዚህ ምክንያት የሌሎች ሸቀጦች ዋጋ እየጨመረ ይገኛል። አሁን የተከሰተው የነዳጅ ዋጋ ጭማሮ ከ4 ዓመታት ወዲህ ከፍተኛ መሆኑ ተነግሯል። ሀገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያ የያዙትን የነዳጅ ክምችት ለመጠቀም እያሰቡ ይገኛሉ። ከፍተኛ የዓለም ነዳጅ ዘይት በሚወጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰውን ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና መተላለፊያ መስመሮች ላይ መስተጓጎል ፈጥሯል። ኢራን የተከፈተባት ጥቃት ተከትሎ በሳውዲ፣ በኤምሬትስ፣ በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸም እንዲሁም በርካታ ነዳጅ ጫኝ መርከቦች በሚተላለፍበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሮ አሳይቷል። ባለፈው ሳምንት $7 በታች የነበረው አንድ በርሜል ነዳጅ $100 በላይ ሆኖ ተሻግሯል። ብራንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋ በ30 በመቶ ጭማሮ እስከ $119 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሮ ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጻቸው ላይ ጽፏል። የነዳጅ ዋጋ ጭማሮ ለአጭር ጊዜ የሚከፈል ዋጋ ነው ያሉት ትራምፕ የኢራን የኒኩሌር ስጋት ሲያበቃ ዓለም ደህንነት የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉ ጭማሮን አቅልለውታል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷል። ኢራን በተከፈተበት ጥቃት ምክንያት እየወሰደች ባለው የአጸፋ እርምጃ በሆርሙዝ ሰርጥ የሚደረገው የነዳጅ ዝውውር ተስተጓጉሏል። ይህም ማለት 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥም ሆኗል።